የጠንቋይ ልጅ የአሌክስ አብርሃም የሰርግ ፎቶአችን ያለበት ቦርድ እየዞረ ተጋባዡ እንግዶች ሁሉ ይፈርሙና መልካም ምኞታቸውን ያሰፍሩ ነበር። ቆይቶ አንድ ጽሑፍ አየሁ። መልካም ድህነት ይላል። ብልግና አይደል? ጽሑፉን ጠንቅቄ ያውቀዋለሁ። የእርሱ ነው። ለዓመታት ፍቅረኛ የነበረው የያሬድ እጅ ጽሑፍ። ምን ነው ጸባዩ እንደ እጅ ጽሑፉ ቢያምር ኖሮ እላለሁ። አፈቅረው ነበር፣ እርሱም ያፈቅረኝ ነበር ወይም ይመስለኛል። የሱቄ ጠባቂ ናት የሚል ሴት ጋር ተኛ። እዛ መገናኛ የልብስ ሱቅ አለው። ይቅርታ አላደርግለት ሰበብ ፈለኩ። ጎበዝ ነው በጥረቱ ኑሮን ያሸነፈ። እንዴት እዚህ ደረስክ ቢባል አንድ ሁለት ብሎ ደረጃውን የሚያስቆጥር ደስ የሚል ህይወት ያለው ሀብታም የሆንኩ መስሎ እንዲሰማኝ ያደረገ ሰበብ ፈለኩ። ክህደቱን የሚመጥን ታፈቅራታለህ? አላፈቅራትም። ጠጥተህ ሰክረህ ነበር? ኧረ መጠጥ የሚባል አላሸተትኩም እንኳን ልጠጣ። ሰልችቼሃለሁ። መቼም አትሰለችኝም መቼም። እና ለምን? እንጃ በቃ አላውቅም አለ እንባ እየተናነቀው። የሰጠኝን ቀለበት ወርውሬለት ሄድኩ። 6 ወር ለመነኝ። አስለመነኝ በጭራሽ አልኩኝ። ቆይቶ አንድ ልጅ ጋር ተዋወቅኩ። ጎረቤታችን የተከራየ መንግስት ሰራተኛ። ያሬድ ጋር በተለያየን ሰሞን በቅንጡ መኪና የተመላለስኩበት የሰፈሬን ኮብልስቶን መንገድ በእግሬ ስኳትን ያገኘሁት ሰው ነው። አብሮ በመኳተን ጸባዩን፣ ትህትናው ማረከኝ። አቀርቅሮ የተማረ ስልጡን ትሁት ነፍስ። ቅርርባችን ወደ ፍቅር አደገ። ሻይ ቡና ጀመርን። የኪራይ ቤት ጎራ ማለት ጀመርኩ። ሾህን በሾህ ነው ብዬ ከዓመት አካባቢ በኋላ ቅልብጭ ባለች ሰርግ ተጋባን። አንዳንዱ ሾህ ሲያመረቅዝ ይኖራል። ያለ ካፊ እንደመጣ እንኳን ሳላየው መልካም ድህነት ብሎ ቦርዱ ላይ ጻፈ። ሟርተኛ ልክ ነበር። ገና ባገባው በሁለተኛ ዓመቴ ጸጉር የሚያቆም ድህነት ጋር ተፋጠጥኩ። የጠንቋይ ልጅ ሀብቱን ሲያገኘው ጅብ ጋልቦ እንደሆነ ምን አባቱ ይታወቃል። ይህን ሳስብ ነበር ደግሞ ነፍሴም በድህነት ቡጥ እየተጠናገረች መሆኑ የገባኝ። ድህነት ቃላትንም ቅላጼንም ሾህ ያደርጋል። ኑሮ ምቾት ሲነሳኝ በያሬድ ምቾት በቅናት ተቃጠልኩ። እርሱ በተልከሰከሰ እኔ ዋጋ መክፈል ነበረብኝ። ለምቾቴስ ብዬ እንዳላየው ማለፍ ነበረብኝ። የሀገራችን ህይወት ለኩራትም ለይቅርታም አይመች። ብር ብቻ አልሆነም። ጎልድ ዲገር ዋዩ ሁሉ ወርቆ ቢገኝ እስከ ምድር ወገብ ሊቆፍር ዶማውን ይዞ የሚዞር ነው። በዚህ ዘመን ማንም ቢያሟርት ደሃ ላይ ይደርሳል። ነቢ መሆን አይጠይቅም። በቀደም ታዲያ መንገድ ላይ ፀሐይ ሲከካኝ አገኘኝና መኪናውን አቁሞ ግቢ አለኝ። ኩራት እየተናነቀኝ ግን ደግሞ መሃል አናቴን እንደ ጊሾ ያኮሸሸውን ፀሐይ ገፍቶኝ ገብቼ ተቀመጥኩ። ምናልባት የወሬ ጉጉት መኪና ከትዳር ይመቻል። ደግሞ የቅዝቃዜ ደግሞም ደስ የሚል ሽታው የራሴ ላብጠረን መኪናውን የሞላው እስኪመስለኝ የመቆሸሽ ስሜት ተሰማኝ። ደህና ነሽ አለኝ። አይመለከትም። እንደውም ወራጅ እንደብድ አረገኝ። ወሬ ሁሉ የድሃ ሆኗል። ወራጅ የታክሲ ቋንቋ ነው። አላቆመም። እኔም እንደገና ወራጅን አልደገምኳትም። ነገር ግን አለኝ ይሄ ምቾት፣ ይሄን ሰላም፣ ይሄን ጎን የተቀመጠውን ሰው የነጠቀ መስሎ ተሰማኝ። እሱ ሰጠ፣ እሱ ነሳ። የሰው ነገር የሰው ነው ብዬ ማለፍ አልቻልኩም። ነገር አማረኛ ፊት መክፈት አማረኝ። ፍቅሬን እምነቴን ያለምንም ምክንያት ረጋግጠ አንዲት ዱርዬ ጋር ተጋደምክ አልኩት። መንገዳችን ላይ አይኔን ተክዬ ለታክሲ የተሰለፈ ፀሐይ ያደረቀው ህዝብ በዓለ ሰሞን ነውና በጎች በሬ መንገዱ ላይ ይርመሰመሳሉ። እንደዛ በግ እንደዛ የኔ ቢጤ እንደነዛ ተሰላፊዎች ነኝ። ከዚህ ሲመለከቱኝ ተበሳጨው። እንደተረጋጋ ልክ ነሽ፣ እንደ እንስሳ ራሴን መቆጣጠር ተስኖኝ ማይሆን ነገር ሰራው አለና መሪውን በመዳፉ መታው። መሪው ምን ያርክ? ዘዋሪው እንጂ መጠርቀም ያለበት እንደ እንስሳ አይደለም፣ እንደ ውሻ ነው የተልከሰከስከው አልኩት። ውሻም እንስሳ ነው አላለኝም? አዎ እንደ ውሻም እንደ አህያም ልክስክስና ደደቦኝ አንድ ቀን የማይሆን ነገር ሰራው። አንድ የተረገመ ቀን። አንቺ ግን የልብ ቅርታዬን ወርውረሽ በትዳር ስም እኔ የሰራሁትን ለዘላለም ልትሰሪው ወሰንሽ። መኪናውን አቆመ። ሰፈሬ አድርሶኝ ነበር። እንዴት ሰፈሬን አወቀው? ምንም ሳልናገር ወርጄ ሄድኩ። በትዳር ስም የማመነዝር ነው የሚመስለው። አዘገምኩ። ወደ ምኖርበት ከተማ የወጣ ኮንዶሚኒየም 4ኛ ፎቅ ላይ ባለቤቴ ጋር ወደ ምንኖርበት ድህነት የጠንቋይ ልጅ ቀና ብዬ ህንጻውን ሳየው ጧት አስጥቻቸው የሄድኩት የባሌ 2 ሸሚዞች ህዝቡ ተሰዶ ባዶውን እንደቀረ ሀገር ባንዲራ በግድለሽነት ይወዛወዛሉ። በትዳር ስም የማመነዝር መሰለኝ። ዞር ብዬ ተመለከትኩ።
የአዲስ አበባ መብራት ፏ ብሏል። ስንት ያየሁባት ከተማ እንደ ምራቅ የተፋችኝ መሰለኝ። የተሰደድኩ መሰለኝ። ሱዳን፣ ሊቢያ ቆሜ አዲስ አበባን በትዝታ የማያት አይነት